ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ትምህርታችን የቪዲዮችን ደግሞ ይዤላችሁ የመጣው እጅግ ጠቃሚና አስፈላጊ የሆኑ በየትኛውም ቦታና በየትኛውም ጊዜ ልንጠቀምባቸው የምንችል የተለመዱ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ ማንበብ እንደምንችልና እንዲሁም ደግሞ ትርጉማቸውስ ምንድን ነው የሚለውን በዚህ ትምህርት ወይም ደግሞ ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን እስከ መጨረሻው ድረስ ማየት እንዳትረሱ። እንዲሁም ደግሞ ቪዲዮ ወይም ትምህርቱ ጠቃሚ ሆኖ ካገኛችሁት ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች ተደራሽ እንዲሆን አድርጉልን። ወደ ትምህርቱ እንሂድ። ኦኬ፣ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ ንግግሮች ተቀምጠዋል። እነዚህን የእንግሊዝኛ ንግግሮች እንዴት በቀላል መንገድ እናነባቸዋለን፣ የትኛው ይነበባል፣ የትኛው አይነበብም የሚለውን ቀለል ባለ መንገድ እያንዳንዱን የምናይ ይሆናል። እንጀምር። ከመጀመሪያው ስንጀምር የመጀመሪያውን የእንግሊዝኛ አረፍተ ነገር እንዴት በቀላል መንገድ ማንበብ እንችላለን ወደሚለው ስንሄድ ኦኬ፣ ከኛ የሚጠበቀው ምንድን ነው? ድምጻቸውን ብቻ ማወቅ ነው። ድምጻቸውን ካወቅንን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ኦኬ፣ የመጀመሪያዋ እንደምታዩት ተነባቢ ነች። ሁለተኛውም ተነባቢ ነው። ሶስተኛው ምንድን ነው? ተነባቢ ነው። ስለዚህ ሶስት ተነባቢ ፊደሎች በተከታታይ መጥተዋል ማለት ነው። ስለዚህ ደብሊው ኤች ዋይን እስኪ በአንድ ላይ እናነበው። ማየት ድምፅ አለው። ሞክሮ እስኪ። ዋይ ብለን እናነበዋለን፣ ወይም ደግሞ ዋይ የሚል ድምፅ አለው። ኦኬ፣ ከዛ ዲኦ ዲ ተነባቢ ነች። ኦ ደግሞ ምንድነች? አናባቢ ነች። ስለዚህ ዲኦ ሚል ቃል ስታገኙ ምን ብለን ነው ማንበብ የምንችለው? ዱ ሚል ድምፅ አለው ወይም ደግሞ ዱ ተብሎ ይነበባል ሁሌም። ኦኬ፣ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ማንበብ ወይም ደግሞ ይ ሚል ድምፅ አላት። ኦና ዩን እንደ ው ማንበብ ወይም ደግሞ ው ሚል ድምፅ አለው። ባላይ ስናነበው ይ ው ዩ ብዬ አነባዋለሁ። ወደዚህኛው ስንሄድ ኤልኢን እንደ ሊ ያነባለሁ። ኦኬ፣ ኤስኤስ እንደ አንድ ድምፅ እንደ ስ ይነበባል ወይም ደግሞ ስ የሚል ድምፅ አለው። ኦኬ፣ ኦና ኤን እንደ ን ማንበብ ን የሚል ድምፅ አለው። በአንድ ላይ ስናነበው ሊ ስ ን ሊስን ተብሎ ይነበባል። ሞሎ ሲነበብ ምን ብዬ አነባዋለሁ? ዋይ ዱ ዩ ሊስን ዋይ ዱ ዩ ሊስን፣ ምን ትሰማለህ፣ ምን ታዳምጣለህ ወይም ታዳምጫለሽ እንደማለት ነው። ለወንድም ለሴትም መጠቀም ይቻላል። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ደብሊው ኤች ዋይን መንበላቸው አንብቡት እያቸዋለሁ። ዋይ ተብሎ እንደሚነበብ አይተናል፣ ወይም ደግሞ ዋይ የሚል ድምፅ አለው ብለናል። ዲኦን እንደ ዱ ማንበብ ብለናል። ኦኬ፣ ከዛ ዋይን እንደ ይ ማንበብ፣ ኦና ዩ ው የሚል ድምፅ አላቸው ብለናል። ስለዚህ ይህ ቃል ምን ተብሎ ይነበባል? ይ ው ዩ ብዬ አነባዋለሁ። ኦኬ፣ ወደዚህኛው ስንሄድ ኤምኢን እንደ ሚ ማንበብ። ኦኬ፣ ኢና ኤ በተከታታይ ሲመጡ ኢን አንብቧት፣ ኤን አታንብቧት ብያችሁ ነበር ከዚህ በፊት። ስለዚህ ኤምኢን ሚ ብለን ካነበብነን ኤን እንዘላታለን ወይም ደግሞ ሳይለንት ነች። ሶ ኤን እናልፍና ኤንን እንደ ን እናነባለን። በአንድ ላይ ሲነበብ ሚ ን ሚን ተብሎ ይነበባል። ሙሉ ሲነበብ ዋይ ዱ ዩ ሚን ዋይ ዱ ዩ ሚን ምን ማለት ነው ወይም ደግሞ ምንድን ነው ለማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ደብሊው ኤች ኤ ቲ ሁሌም ምን ብላችሁ አንብቡ እያችኋለሁ ከዚህ በፊት ዋት ተብሎ ይነበባል ወይም ደግሞ ዋት ሚል ድምፅ አለው። ዲኦን እንደ ዱ ማንበብ ዱ ሚል ድምፅ አለው። ኦኬ፣ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ፣ ኦና ዩን እንደ ው ማንበብ ብለናል። ስለዚህ ባላይ ሲነበብ ይ ው ዩ። ኦኬ፣ ወደዚህኛው ስንሄድ ኬና ኤን በተከታታይ ሲመጡ ኬ ምን አትልም አትነበብም። ስለዚህ ኬን እናልፍና ኤን ኦ ደብሊው ምን ተብሎ ይነበባል? ናው ብዬ አነበዋል ወይም ደግሞ ናው የሚል ድምፅ አለው። ኦኬ፣ ሙሉ ስናነበው ዋት ዱ ዩ ናው፣ ዋት ዱ ዩ ናው ምን ያውቃሉ እንደማለት ነው።
ኦኬ ወደዚህኛው ስንሄድ በተመሳሳይ WHAT ዋት ተብሎ እንደሚነበብ አይተናል። ወይም ደግሞ ዋት የሚል ድምፅ አለው። ዲኦን እንደ ዱ ማንበብ ብለናል። ወይም ደግሞ ዱ የሚል ድምፅ አለው ብለናል። ኦኬ ከዛ ዋይን ለብቻዋ እንደ ይ ማንበብ ብለናል። ኦና ዩ በአንድ ላይ ሲመጡ ው ብሎ ማንበብ ብለናል። ስለዚህ በአንድ ላይ ስናነባው ይ ው ዩ ብዬ አነበዋለሁ። ኦኬ ከዛ ወደዚህኛው ስንሄድ ኢና ኤ በተከታታይ ሲመጡ ኢን አንብቧት ኤን አታንብቧት ተብለናል። ስለዚህ ኢን እንደ ኢ እናነብና ኤን እናልፍና ቲን እንደ ት እናነባለን። ስለዚህ ባል ላይ ሲነበብ ኢ ት ኢት። ኤን ምን አላልኳትም አላነበብኳትም። ኦኬ ሙሉን ሳነበው ዋት ዱ ዩ ኢት፣ ዋት ዱ ዩ ኢት ምን ትበላለህ ወይም ምን ትበያለሽ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ WHAT ዋት ተብሎ እንደሚነበብ አየን። ኦኬ ዲኦን ምንድን ነው ያልነው ዱ ተብሎ እንደሚነበብ አይተናል በተደጋጋሚ። ኦኬ በተመሳሳይ ወደዚህኛው ስንሄድ ምንም ልዩነት የለውም ካየነው ጋር ዋይን እንደ ይ ነው የምናነብ፣ ኦና ዩን እንደው ማንበብ ብለናል። ስለዚህ በአንድ ላይ ሲነበብ ይ ው ዩ ብዬ አነበዋለሁ። ወደዚህኛው ስንሄድ WAን እንደ ዋ፣ ኤንን እንደ ን፣ ቲን እንደ ት ማንበብ ነው። በአንድ ላይ ሲነበብ ዋ ን ት ዋንት። ሙሉ ስናነበው ዋት ዱ ዩ ዋንት፣ ዋት ዱ ዩ ዋንት ምን ትፈልጋለህ ወይም ምን ትፈልጊያለሽ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ WHAT ዋት ተብሎ እንደሚነበብ አይተናል። ዲኦን እንደ ዱ። ኦኬ ከዛ ዋይን እንደ ኢ፣ ኦና ዩን እንደ ው ማንበብ ብለናል። ስለዚህ በአንድ ላይ ሲነበብ ይ ው ዩ ብዬ አነበዋለሁ። ከዛስ WAን እንደ ዋ፣ ኤስ እና ኤችን እንደ ሺ፣ በአንድ ላይ ሲነበብ ዋ ሽ ዋሽ። ሙሉ ሲነበብ ዋት ዱ ዩ ዋሽ፣ ዋት ዱ ዩ ዋሽ ምን ታጥባለህ ምን ታጥቢያለሽ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ WHAT ዋት ተብሎ ይነበባል ብለናል። ኦኬ ከዛ ዲኦ እንደ ዱ። ኦኬ ወደዚህኛው ስንሄድ ዋይን እንደ ይ፣ ኦና ዩን እንደው ባል ላይ ሲነበብ ይ ው ዩ። ኦኬ ከዛ THIን እንደ ቲ፣ ኤንን እንደ ን፣ ኬን እንደ ክ ማንበብ፣ በአንድ ላይ ሲነበብ ቲ ን ክ ቲንክ። ሙሉ እናንብበው ዋት ዱ ዩ ቲንክ፣ ዋት ዱ ዩ ቲንክ ምን ታስባለህ ወይም ምን ታስቢያለሽ ማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ የመጀመሪያው ምን ይላል? ኤችን እንደ ኸ ማንበብ፣ ኸ የሚል ድምፅ አለው። ኤልን እንደ ል፣ ፒን ፕ ብለን ማንበብ። ይህንን ቃል በአንድ ላይ ስናነበው ኸ ል ፕ ኸልፕ። ኤሚን በቀላሉ ሚ ብሎ ማንበብ ነው። ስለዚህ በአንድ ላይ ኸልፕ ሚ አግዘኝ ወይም አግዥኝ ማለት ነው። ኦኬ ወደዚህኛው ስንሄድስ ኤል የሚል ድምፅ ካለ ከኤ በኋላ ሲኤ እንደ ካ ሳይሆን እንደ ኮ ነው የሚነበብ፣ ኮ እንላለን። ኤል እንደ አንድ ድምፅ እንደ ል ይነበባል። ስለዚህ በአንድ ላይ ሲነበብ ኮ ል ኮል። ኤምኢን ሚ ብለን ማንበብ ብለናል። ስለዚህ በአንድ ላይ ሲነበብ ኮል ሚ ጥራኝ ወይም ደግሞ ደውልልኝ ማለት ነው። ኦኬ ወደዚህኛው ስንሄድ ኤስኢን እንደ ሲ፣ ኤንን እንደ ን፣ ዲን እንደ ድ። ስለዚህ በአንድ ላይ ሲነበብ ሲ ን ድ ሲንድ። ከዛ ኤምኢን ሚ ብለን ማንበብ፣ በአንድ ላይ ሲነበብ ሲንድ ሚ ላከኝ ወይም ላኪኝ እንደማለት ነው። ኦኬ ወደዚህኛው ስንሄድ ደብሉኤን እንደ ዋ፣ ኤስና ኤችን እንደ ሺ፣ በአንድ ላይ ሲነበብ ዋ ሽ ዋሽ። አይናቲን ኢት፣ በአንድ ላይ ሲነበብ ዋሽ ኢት። ዋሽ ኢት ማለት እጠበው እጠቢው ማለት ነው። ኦኬ ይህስ ምን ይላል? ሲን ለብቻዋ እንደ ክ፣ ኤልኢን እንደ ሊ፣ ኤ ሳይለንት ነች፣ ኤንን እንደ ን፣ በአንድ ላይ ክ ሊ ን ክሊን። አይናቲን ኢት፣ በአንድ ላይ ክሊኒት አጽዳው ወይም አጽጂው ማለት ነው። ኦኬ ወደዚህኛው ስንሄድ ኤምኤን እንደ ማ ሳይሆን እንደ ሜ፣ ኬኢን እንደ ክ፣ በአንድ ላይ ሲነበብ ሜ ክ ሜክ። አይናቲን ኢት፣ በአንድ ላይ ሲነበብ ሜክ ኢት ስራው ስሪው ማለት ነው። ኦኬ ኤስ ምን ይላል? ደብሊው እና አር በተከታታይ ሲመጡ ደብሊውን እንተውና አር አይን ራይ እንላለን። ቲኢን ት፣ በአንድ ላይ ሲነበብ
ራይት ራይት ከዛ አይናቲን ኢት በአንድ ላይ ሲነበብ ራይት ኢት ራይት ኢት ማለት ጻፈው ጻፊው ማለት ነው። ኦኬ እንደዚህ እያደረግንን ፕራክቲስ ማድረግ መለማመድ ከቻልን እመኑኝ እንግሊዘኛን በአጭር ቀን ውስጥ አቀላጥፈን ማንበብ መጻፍ እንችላለን። የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘሁ። ሰላም ሁኑ።